ቢስሚላህ እንዴት ነው ዳስ ማንጥለው? ድብና አርግ እንዳስ እንጥላለን። ምክንያቱም ዑለማዎቻችን ኡስታዞቻችን ከየመስጂዳቸው ከየመድረሳቸው እየተፈናቀሉ አክሱም ላይ ሰላት ተከልክሏል። ከዚህ በፊት መስጂድ ነበር የተከለከለው፣ አሁን ሰላትም ጭምር ተከልክሏል። አሁን ጭራሽ ጁሙዓም እንዳይሰግዱ ተከልክሏል። ድብና አርግ እንዳስ እንጥላለን። ዛሬ ሙስሊሙ ለአክሱም እየጮኸ የነበረውን ጩኸት ለመቀማት ሲባል ዳስ አንጥልም ተብሎ መጣ። ግን በጣም ራሳቸውን ጠብቀው የሚሄዱ ነበር ይመስለኝ። መጣና ቢስሚላህ ላሂም ማለና ከስግደት መልስ መጣላ ሲያምጣው ኡስታዙ እና ዳስ አልብለህ እንደው እኔ ልተርጉመው እስቲ ቴዲስታውን አልተረጉመው። ዳስ የሚጣለው ለሐዘን አይደለም። በእውነት ዳስ የሚጣለው ለሰርግ፣ ለድግስ፣ ለምናምን ነው። እሱ ዳስ ጣል ያለው ለዛ ነው። እነዚህ ግን ዳስና ድንኳን መለየት አልቻሉም። ኡስታዝና ፓስተር ኦሮሞማ ድንኳን አይታችሁ እንደሆነ እድር ዳኛው ራሱ የድንኳን ተረኞችን የምትተክሉ በጊዜ እንድትመጡ ነው የሚባለው እና ድንኳን ለለቅሶ ነው። ግን ቴዲ ያለው እንድታለዝቡለት ብዬ ነው። ቴዲ ያለው ዳስ ጣል። ዳስ ሲባል ዳስ በደጀ ሰላም አካባቢ፣ ዳስ በገጠሩ ሰርግ ነው የሚባለው። ዳስ ጣል ነው የሚባለው። ዳስ ነው የሚባለው ለሰርግ ማለት። ኡስታዞዬ 18ቱንም ዘፈን በ18ኛው ደቂቃ በ18ኛው ዓመት ቁጭ ብሎ ከካውና እንዳስታል ልቤ ሲል ቆይቶ ኡስታዝ ኑሩ ነው መጥቶ በመስጊድ ውስጥ ነው መስጊድ ውስጥ ላልሰሙት እስላሞች ሊሰግዱ ለሄዱት የሰንበት የአርብ ጁማ የሶላት ለት ያስተምራቸዋል። በስሚላሂ ረህማን ረሂም ሰላም አህመድ ሰላም አህመድ አለና የዛሬው ትምህርታችን ዳስታል ልቤ። ኡስታዝ ያሲን ኑሩ የተናገረው ንግግር በነገራችን ላይ በጣም የማደንቀው በጣም በሳል መልእክቶችን በጥበብ ማስተላለፍ የሚችል የሙስሊሙ ማህበረሰብ የሚያደምጠው ኢትዮጵያዊነቱን የሚወድ የኢትዮጵያዊነት መለኪያ ከሆኑ ኢትዮጵያውያን መካከል አንዱ ተጽዕኖ ፈጣሪዎች መካከል አንዱ ነው ኡስታዝ ያሲን ኑሩ። በነገራችን ላይ ኢትዮጵያዊ ብቻ ሳይሆን ዓለም አቀፋዊ ነው አስተሳሰቡ። እስልምናም ዓለም አቀፋዊ እንደመሆኑ ማለት ነውና ኡስታዝ ያሲን ኑሩ ሐሳብ ሲያቀርብ መንጋው ሐሳቡን በሐሳብ መሞገት አይችልም። ለዚህ አቅምም ዝግጁነትም እውነትም ጥበብም የለውም። ስለዚህ ኡስታዝ ያሲን ኑሩ ላይ ያለው ርብርብ አንድነታችን ያጠናክራል ወይስ ያወርዳል ነው። ኡስታዝ የተናገረው ንግግር ለየት ያለ ነው። እንዲህ ብዬ ነበር የጻፍኩት። ኡስታዝ ያሲን ኑሩ ሀገር ሞተች ብሎ መግለጽ በየትኛውም አስተምሮ እንዲሁም ማህበራዊ ሳይንስ ትክክል አለመሆኑን በተባ አንደበት ጥበብና ግርማ ሞገስ ገልጾታል። ሀገር ሞተችብኝ ብሎ እየዬ በማለት ለወጣቱ ትውልድ እየዬን ማስተማር በምንም መልኩ አንድን ከያኒ ልናደንቅ እንችላለን፣ አንድ ዘፋኝ ወይም አዝማሪ ልናደንቅ እንችላለን። የምናደንቀው ለሚሰራቸው በጎ ስራዎች እንጂ የሚያጠፋቸው ላይ ሁሉ ማድነቅ መጣል ነው የሚሆነው። ስለዚህ ኡስታዝ ያሲን ኑሩ ቴዲ አፍሮን በተመለከተ ነው እንግዲህ ሀገር ሞተች ማቅ ልበሱ ዳስ ጣሉ አይነት ነገር ለትውልድ የሚነገር ነገር አይደለም። በሙስሊሙ በኩል ይሄ ተሰጠው ራቆቷን ነው የምትሰራው ለቤተ ክርስቲያን ማስታወቂያ መስራት የለባትም ብሎ እሸቱ መጣ። ይሄንን ከሙስሊሙ ላይ ለመቀማት ይባል ሙስሊሙ ለአክሱም እንዳይጮህ ለመብቱ እንዳይጮህ ለነዛ ሰዎች ቀብር ላጡ ሰዎች ከተማ ላይ ቀብር ላጡ ሰዎች እንዳይጮህ መስጂድ ላጡ ሰዎች ሰላት ለተከለከሉ ሰዎች ጁማዓ ለተከለከሉ ሰዎች እንዳይጮህ ጩኸታቸውን ለመቀማት ሲባል ይሄን አጀንዳ ይዘው መጡ። አላህ ያሳያችሁ። ሁለቱም እነዚህ አካላት ከሙስሊሙም በኩል በለው ከኦርቶዶክሱም በኩል ይሄንን አጀንዳ ለመቀማት ነው። ወቅቱን ተመልከቱ፣ አስቡት። አሁን በእነዚህ ሰዎች የመጣ ያሲን ኑሩ ዳስ ጣሉ አለ ብሎ ሁሉም የሚሳደበው ጥሩ የሚናገረው የሚደግፈው እንዳለ ጩኸቱ እዛ ላይ ዞረ። ልብ በል ፖለቲካ ምን አዲስ ነገር ስላለው የተፈለገው ምክንያት የአክሱም ጩኸት ለመቀማት ተብሎ ያው በአንዴ የቀዘቀዘ ሁለቱም ወገን ወደ እነዚህ ዞረ፣ ወደ እነሱ ጩኸት ዞረ። ባንዴ የአክሱም ጉዳይ እንዲተው ማለት ነው። እና እንዳንዘናጋ ሙስሊሞች እንጮሃለን፣ ዳስ እንጥላለን። በተለይ የአክሱም ሙስሊሞች መስጂድ እስከሚያገኙ ድረስ
መስገድ እስኪፈቀድላቸው ድረስ ያን ጩኸት ለመቀማት ተብሎ የመጣ አጀንዳ ነው። ሁላችንም ልነቃ፣ ሁላችንም በትኩረት እንከታተሉ ይገባል። 36 መስጂድ ፈርሶብን ለዚህ ሰላማዊ ሰልፍ የወጡ ልጆች ታስረው ተደብድበው የሞተው ሙቶ ሸሂዶች ሆነው ዳስ አንጥልም ምን ማለት ነው? የነሱ ሲገርመኝ ደግሞ መጣና ሼኹ ዳስ አይቻልም። ዳስ ጣል ብለህ ለትውልድ አይነገር፣ ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሽፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው። ይሄ ነው ብዙ ጊዜ ችግሩ ምንድን ነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። የሚያዋጣን አንድ ነገር ብቻ መደመር። ይሄ ሱረቱ አልምንም ላይ ይኖራል። ግን ያው ቁርአን ስለማለት ወይ በአዲስ የት ጋር እንዳለ አላውቅም። ግን ሱረቱ ወይ ምናምን ይኖር ይሆናል። በሃይማኖት አስተምራ አይገባም። የሚያዋጣው መደመር ነው። ቴዎድሮስ ካሳሁን የስራህን ይስጥህ፣ በእውነት መድኃኒዓለም ይልፋትህን የእጅህን ይስጥህ። ኡስታዙን ሁላ ዳስ አስጣልከው። ማን የቀረው? ካቶሊኮቹ እስካሁን ዝም ምን ያሉ፣ ኦሮሞዎቹማ ብለው ጨረሱልን። በእውነት ይሄ ዳስ ጣል መንፈስ መስጊድን ገብቷል። በሱረቱ አልመኪያ ላይ ምናምን እንደዛ እና በጁማ አሁን አርባን ቢስሚላህ ብቻ ቢስሚላህ ራሂም ታዚም ለማመን ዛሬ የምንማረው የቴዲ አፍሮ ዳስ ጣል የሚለውን ነው። እንግዲህ ዳስ ጣል ማለት ትክክል አይደለም። ግጥሙ መጻፍ የነበረበት እንደዛ ነው። እንግዲህ አንድ ሻሂድ ምን ብለዋል? ድሮ ዳስ ሲባል ዳስ በዛ እያሉ እንግዲህ ሊያስተምሩ ይችላሉ። የራሳቸው ጉዳይ ግን አይመስለኝም። እና ዳስ ጣል የሚለውን ልረዳቸው አልችልም። የሞተች ሀገርም የለችም። እሱ ላይ ብዙ ጊዜ ማብራሪያ እሰጣለሁ። እና ኡስታዝ ያሲን ኑሩ የተናገረው በትክክል በማህበራዊ ሳይንስም ቢሆን የትውልድን ሞራል የሚገድል የሀገር ፍቅር ስሜትን የሚያጠፋ ብሶትና አየየን ብቻ የሚመለከት ነገሮችን አጨልሞ የሚያመለካከት ትክክል አለመሆኑና የእሱ ሀገር እንዳልሞተች በእርግጥም እዚህ ጋር ሙስሊሙ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ሙስሊሙ የተከበረበት ዘመን ይሄ ነው። ይሄ ደግሞ የተከበረበት ዘመን በስጦታ የተሰጠው አይደለም። ሙስሊሙ ባደረገው መራራ እልህ አስጨራሽ ተጋድሎና ትግል ማንነቱን፣ እውነቱን፣ እምነቱን ለማሳወቅ ባደረገው ጥረትና ሌሎች ኢትዮጵያውያን ወንድሞቹ ባደረጉት የጋራ ጥረት ለመጀመሪያ ጊዜ በብልጽግና ዘመን ሙስሊሙ ክብር አግኝቷል። ተገቢውን ክብር። ይህን ተገቢ ክብር ሲያገኝ ማቅ የሚለብሱ ካሉ፣ ዳስ የሚጥሉ ካሉ እንደ ሙስሊም ማህበረሰቡ ናቸው። እንደ ግማሽ የኢትዮጵያ እንደገና ግማሽ አይሞላም። የትኛው ቆጠራ ነው? ምንም ድብልቅልቅ አድርጎ ነው የሚሞላው። 100% ሶማሌ፣ 100% አፋር፣ 100% ስልጤ፣ በየቦታው ደግሞ ወሎ አንዳንድ ቦታዎች ላይ 100%፣ ወደ ቦረና ብንሄድ በከፍተኛ ደረጃ አብዛኛው ሙስሊም ነው። ስለዚህ ሙስሊሙ ወደ 50% ስለሚደርስ ብቻ ሳይሆን ኢትዮጵያዊ ስለሆነ ሙስሊሙ ተከብሯል። የኢድ በዓል በሚፈልገው መልኩ እንዲያከብር ቴሌቪዥኑ የአንድ ወገን ብቻ መልእክት ከሚያስተላልፍበት ወጥቶ ሚዲያዎቻችን ሙስሊሙን ማህበረሰብ በትክክል ሪፕሬዘንት ማድረግ ችለዋል። ሙስሊሙ ሴቶችም ሆኑ ሙስሊም ወንዶች በፖለቲካ ስርዓት ውስጥ እየተጠረጠሩ የሚታዩ ሳይሆኑ ቁልፍ የሆኑ ተቋማትን እንዲመሩ ተደርገዋል። ምን ማለት አንድ ሰው ሞቶ እኮ ነው ዳስ ቢጣል። አንድ ሰው ስለሞተ እኮ ነው ዳስ ቢጣል። አንድ ሰው እኮ ችግር ከደረሰበት እኮ ገንዘብ ለመሰብሰብ ዳስ ይጣላል። እንኳን ሀገር ላይ እንደዚህ አይነት ነገር አዲስ አበባ ዙሪያ አይደለም 36 መስጊድ የፈረሰው። ይሄን ተረከብን፣ አገኘን፣ ተገነባ። ሌላ እምነት ቦታዎችን ተቀብለው እነሱ እየሰሩ ነው። ከፊሎቹ አጥሮ ተረክበዋል፣ ካርታውን ተቀብለዋል። የኛ የተቀበለ ነገር አለ? የትኛው ደስታ ነው እኛ ዳስ አትጣሉ የምንባለው? የትኛው ደስታ? በየመሳጅዱ ዑለማዎቻችን እየተባረሩ፣ የሱፊያ ዑለማዎች እየተባረሩ፣
ከኢማምነት እየተፈናቀሉ ከሙአዚንነት እየተፈናቀሉ ኡስታዞች ከመዳሪሶቻቸው እየተፈናቀሉ መድረሳ በግድ በጉልበት እየተቀሙ ሳንጣል ይባል እየደበደብኩ አታልቅስ ይባላል። እየመታው አታልቅስ ይባላል። አሞ አታቃስት ይባላል። አይባልም። ነውር ነው። እኛ ኢትዮጵያ ብቻ እኮ አይደለንም በአሁን ሰዓት ዳስ እየጣልን ያለው ዓለም ነው ዳስ የጣለው። ዓለም ነው ዳስ የጣለው። በኑሮ ውድነት ዓለም ዳስ ጥሏል። በሰላም እጦት ዓለም ዳስ ጥሏል። በሐዘን እርስ በራስ በመገዳደል ዓለም ዳስ ጥሏል። ዛሬ ሳውዝ አፍሪካ ላይ እያለቀ ያለ ሰው ዳስ አያስጥልም? ዛሬ ወገኖቻችን ሳውዲ ላይ ባጠፉት ጥፋት ከ100 በላይ ወገኖቻችን እስራት ተፈርዶባቸው ስንት ዳስ የሚያስጥሉ ነገሮች አሉ። ደግሞ አልሞተችም። እሱ አልሞተችም ብሎ የተነተነበት መንገድ ጥበብ ነው። የተነተነው በእውቀት ነው። የተነተነው በሳይንስ ነው። ማህበራዊ ሳይንስም አርትም ስለሆነ በአርትም በሳይንስም ነው የተነተነው። ይሄ የተናገረው ነገር አንዱ ቦታ ላይ ስህተት ካለው ኡስታዝ ያሲን ኑሩ በዚህ ስህተት አለው አይደለም። የብልጽግናው ካድሬ ነው ስለሚከፈለው ነው ምናምን የተለመዱ ነጠላ ዜማዎች፣ በጣም ማንቋረር የሚያስጠሉ ነጠላ ዜማዎች ኡስታዝ ያሲን ኑሩንም ሆነ ሙስሊሙን ማህበረሰብ ከሌላው ጋር ለማቀራረብ ሚና የላቸው። ይልቁኑ እነዚህን ጽንፈኞች፣ እነዚህ የድሮ ስርዓት ናፋቂዎች፣ የድሮ ኢትዮጵያ ሲባል የድሮ ስርዓት ነው። ኢትዮጵያ አንድ ናት። እነሱን ሙሉ በሙሉ ወደ መግፋት የበለጠ እና ብሔራዊ ምክክራችንን የሚያበላሽ ነው። ባጭሩ ግን ለኡስታዝ ያሲን ኑሩ ትልቅ ክብር አለኝ። እየመተው አትዘን እንዴት ይባላል? አታልቅስ እንዴት ይባላል? በፍጹም አይደረግም። እኔ የቴዲ አመለካከት በፍጹም ደጋፊ አይደለሁ። የአፄን አመለካከት የሚያራምድ ሰው ስለሆነ በፍጹም። ነገር ግን የዱዓ ዳስ፣ የሐዘን ዳስ፣ የለቅሶ ዳስ መጣል ያለብን ሰዓት ነው። ወደድም ጠላን ዳስ መጣል ደግሞ ለመንግስትም ጭምር ጥሩ ነው። ምክንያቱም ሰው አዝኖ ወደ አላህ ከተመለሰ፣ ወደ ፈጣሪው ከተመለሰ፣ ከኃጢአት ከወንጀል ከተቆጠበ ለመንግስትም ይበጃል፣ ለአላህም ይበጃል፣ ህዝቡም ይመለሳል። ኑሮም የተወደደው ነገር በአጠቃላይ መረጋጋት ይመጣል። ክብራለኝ ጽሁፋና እንዳይላምባት ኡስታዝ ያሲን ኑሩ ሀገር ሞተች ብሎ መግለጽ በየትኛውም አስተምሮ እንዲሁም ሳይንስ ትክክል አለመሆኑን በተባ አንደበት ጥበብና ግርማ ሞገስን ተላብሶ አብራርቷል። አገላለጹ አንዳችም ስህተት የሌለው እንቁና ድንቅ ነው። በተቃራኒው ሐሳቡን በሐሳብ መሞገት የማይችሉ መንጋዎች እንደለመዱት በመጃመል በቅንፍ ውስጥ ነው እንደ እንቁራሪት አለቅጥ ተንጫጭተዋል። ለኡታው ታዲያ ኡስታዝ ያሲን ኑሩ በልካቸው ወርዶ መልስ አልሰጠም። ምክንያቱም በአሳሞች ጭቃ ዘግጦ መጫወት አይመጥንም። ኡስታዝ ታላቅ ስብናን የተላበሰ የተረጋጋና ጥበበኛ የእስልምና ሃይማኖት መምህር ነው። ስለሆነም ሀገሩ ላይ በፍጹም አያሟርትም። ኢትዮጵያ የአንድ ወገን የግል ርስት ያለመሆኗን እውነት ገላልጦ አሳይቷል። ኡስታዝ ያሲን ትውልዱ ከእርሱ የሚጠብቀው ብዙ መልካም ስራ አለበት። የሞራል ልዕልና፣ የስነ ልቦና ከፍታ፣ ሰውነት፣ እምነትና ሀገር እንዴት መገንባት እንዳለበት ያስተምራል። ሀገር የወል መሆኗንም አበክሮ ይሰብካል። ለዚህ ታላቅና ዓለም አቀፋዊ ጭምር ስብዕና ጎጥ፣ ቀጠና፣ መንደር፣ ስርጓጉጥ አይመጥነውም። እስልምና በወንዝ የማይታጠብ ዓለም አቀፋዊ አስተምሮ ነው። የሌሎችን አክብር ትከበራለህ፣ አለበለዚያ በሁሉም መተፋትን ያስከትላል። ኡስታዝ ለመልካም የአብሮነትና ጥበብ የተሞላ አስተምሮ አብዝተን እናመሰግናለን፣ እናከብራለን ብዬ ነው የጻፍኩት ያጋራሁት። ስለዚህ እኔ የሚገርመኝ ሌላ ርዕስ እንደዚሁ አቀርብላችኋለሁ። የሚገርመኝ ሙስሊሞች በኢትዮጵያ ታሪክ ውስጥ በግልጽ ቋንቋ የወፍ ወይም የቁራ ሀገሩ ዋርካ፣ የሙስሊም ሀገሩ መካ እየተባለ የሚነገረው አነጋገር ስሁት ትርክት መሆኑ አሁን ያለው የብልጽግና አመራር አሳይቷል። እኛ ስናደንቅም ስንቃወምም በምክንያት ላይ ተመስርተን፣ በምክንያት ብልጽግና ልቃወም እችላለሁ፣ በምክንያት ብልጽግና ልደግፍ እችላለሁ። እውነትም እሱ ነው። በመንጋ ጫጫታ የሚቀየር እውነት፣ የሚደበቅ እውነት የለም። ምን ድቅድቅ ጨለማ ቢኖር ማነው ደመና ቢኖር፣ ምን ቁልል ደመና ቢኖር የፀሐይ ብርሃንን እንደማይጋርድ ሁሉ እውነታችንንም የትኛውም አይነት የተረባረበ የመንጋ ዘመቻ የመደበቅ ቅንጣት ወሮ በላ ያሲን ኑሩ የሚባል በአደባባይ ወጥቶ ስለ ዘፈን ማብራሪያ ሊሰጠን ፈለገ። አገር ሙታለት ዳስ አልብለህ ለትውልድ አይነገር። አየው መጠበቅ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካለኳችሁ አትንኳት። እሷ የእውነት የተነካው እኮ ዛሬ ኢትዮጵያን ያቆመው ከተማ የቆረቆረው ለኢትዮጵያ የደማው
አጥንቱ የተከሰከሰው ደሙ የተንጠፈጠፈው አማራ ነው። ነብዩ አሉት እኮ አማራን ሃይማኖታችሁን የጠበቀው ንጉስ ክርስቲያን ንጉስ ሂዱ ነው። ኢትዮጵያ የምትባል የንጉስ ሀገር አለች። ንጉሱ ሰላማችሁን ይሰጣል ነው ያለው። በሻሸመኔ በወለጋ ሙስሊሞች ሲጨፈጨፉ ሲታረዱ ድምጹን ከፍ አድርጎ ያልተናገረ በማንነታቸው ሙስሊሞች ተሰደው መድረሻ ያጡትን ያላወራ ዛሬ በአደባባይ ላይ የቴዲ አፍሮን ሙዚቃ ተችቶ ሲናገር ሰማሁት። ያነሳቸው ሐሳቦች ኢትዮጵያን መውደዱን ስለ ኢትዮጵያ ማውራቱን ማልጠላም። እኔ ሙስሊም ኢትዮጵያ አይደለም አይደለም፣ ሀገር የጋራ ነው፣ ሃይማኖት የግል ነው። ግን አንድን ዘፋኝ ይሄ ሁሉ ተቀባይነት ያለው በህዝብ ተቀባይነት ያለውን ዘፋኝ በአደባባይ አርቲስት ነው፣ በጣም የሚደንቅ ስራዎች የሰራ ነው። ከኢትዮጵያዊ ማን ነው ከሁለቱ ኢትዮጵያን የገለጻት በኢትዮጵያዊነት በመኖር ምንም ፒክ ብታርጉ ብትባሉ ቴዲ አፍሮ ፒክ አርገ የምትወስደው ሀገር ወዳድ የሆነ ሰው ነው።